ሰላም የቻናላችን ተከታታዮች እንዴት ናችሁ? ዛሬ በአዲስ ቪዲዮ ተመልሰናል። ባለፈው ካቆምንበት እንቀጥላለን። ዛሬ የቀረን ኮር ፊልድስ ኦፍ ፊሎሶፊ የሚለውን ፖርሽን እንጨርሳለን ማለት ነው። በዚህ ቪዲዮ በጣም ኢንትረስቲንግ የሆኑ ፋክቶችን አይዲያስ ይዤላችሁ መጥቻለሁ። የእናንተን ኦቨርኦል አንደርስታንዲንግ ሊጨምሩ ይችላሉ ብዬ ያሰብኳቸውን ሀሳቦች ይዤ መጥቻለሁ። አይ ሆፕ እስከ መጨረሻ ድረስ ትከታተሉኛላችሁ። አብራችሁን ቆዩ። Bright Academy. Okay, philosophy has different primary and secondary branches. Okay, የተለያዩ ኮር ፊልድስ አሉት፣ ብራንቾች አሉት። ግን በዚህ ፖርሽን እኛ የምናየው ምንድነው? አራቱን ብቻ ነው። እነሱ ሜታፊዚክስ፣ ኤፒስቲሞሎጂ፣ አግዚዮሎጂ እና ሎጂክ የተባሉትን ማለት ነው። እነዚህን በትንሹ ጫር አድርገን ነበር አለ ከዚህ በፊት ላይክ የመጀመሪያው ፓርት ላይ። አሁን ትንሽ ሞር ዲፕሊ ገብተን እናያቸዋለን ማለት ነው አንድ በአንድ። የመጀመሪያው ሜታፊዚክስ ነው። ሜታፊዚክስ እንግዲህ ልክ እንደተለመደው እንደ የትኛውም ሳይንሳዊ ቋንቋ ከግሪክ ወይም ከላቲና የሚመጡት፣ ይሄኛው ከግሪክ ይመጣል። ሜታ ኤንድ ፊዚካ ከሚባለው ማለት ነው። ሜታ ማለት ቢዮንድ ማለት ነው፣ ኦር አፖን ኦር አፍተር እንደማለት ነው። ፊዚካ ማለት ደግሞ ፊዚክስ ማለት ነው። ፊዚካ ማለት ኢት ሚንስ ፊዚክስ። ኦኬ ሶ በአንድ ላይ ስናገናኛቸው ምን ይሆናል? ቢዮንድ ፊዚክስ ይሆናል ማለት ነው። ሜታ ፊዚክስ ማለት ቢዮንድ ፊዚክስ ምን ማለት ነው? ከፊዚክስ ባሻገር። ይሄንም ትንሽ እንዲገባችሁ ያህል ምን ማለታችን ነው? እኛ ፐርሲቭ ከምናደርገው፣ ፊል ከምናደርገው፣ ከምንነካው፣ ከምንጨብጠው፣ ከምንሰማው፣ ስሜል ከምናደርገው ባሻገር እንደማለት ነው። ላይክ ከፊዚካል ወርልዱ ባሻገር ያለውን ወርልድ ሪያሊቲ ኦር በተለምዶ ምንድነው ይሄ ስፒሪቹዋል የምንለው መንፈሳዊ የምንለውን ላይክ ፐርሲቭ ልናደርግ የማንችለውን እኛ ፊዚካሊ ልንሄድበት የማንችለውን ይሄ ሄል ላይክ ሄቨን እነዚህ የተለያዩ ስፒሪቹዋል ቢይንግስ የሚገኙበት፣ መላእክት የሚገኙበት፣ ሰይጣን የሚገኙበት ላይክ እነሱ ወርልዶች ሞር ያጠናልኛል ኦር ደግሞ ያያል እንደማለት ነው። ኦኬ ሶ ኢት ስተዲስ አባውት ሞር ይሄ አልቲሜት ኮር እንትኑ ኮር ፊልዱ ኦር ደግሞ በመጀመሪያ ደረጃ የሚያጠናው ብዙ ጊዜ አልቲሜት ኔቸር ኦፍ ሪያሊቲ ምንድን ነው፣ ሪያሊቲ ምንድን ነው ብሎ ነው ማለት ነው። ኢሹስ ኦፍ ሪያሊቲ፣ ኮዝ ኤንድ ኢፌክት ሪሌሽን። ኦኬ ሪያሊቲ ምንድን ነው፣ የኮዝ እና የኢፌክት ሪሌሽንሺፕ ምንድን ነው ነው የሚለው። ኦኬ ምን ማለታችን ነው? ስለ አልቲሜት ሪያሊቲ ኦር አልቲሜት ኔቸር ኦፍ ሪያሊቲ ያጠናል ስንል ምንድን ነው? ኢት ትራይስ ቱ አንደርስታንድ ዘ ሞስት ቤዚክ ኤንድ ፈንዳመንታል ትሩዝ አባውት ኤቭሪቲንግ። በቃ ሪያሊቲ ስንል ሁሉንም ነገር ያጠቃልለ ነው አደለ? ስለነሱ ቤዚክ ትሩዙን ኦብቴን ለማድረግ ይሞክራል። ትክክለኛ ሪያሊቲ ማለት ምንድን ነው? የተለያዩ ሰዎች የተለያዩ ሀሳቦችን ሰጥተዋል። የተለያዩ ክርክሮች ተነስተዋል። የመጀመሪያዎቹ ፊሎሶፈሮች ሪያሊቲ ኢዝ ዋተር እስከ ማለት ደርሰዋል። ኦኬ ሰዎች ብዙ ፓርታቸው ከወተር መሆኑን አይተው ወርልድ ብዙ ፓርቱ አለ ዓለም እቺ ምድር ብዙ ፓርቷ በወተር የተሸፈነ ነው አለ። ከዛ ተነስተው ወተር ነው ብለው መከራከሪያ ፖይንት አንስተዋል። ሌላው ፖይንቱ እንደ ላይክ ኮዝ ኤንድ ኢፌክት ሪሌሽንሺፕ ምንድን ነው? ይሄ አሁን ለእኛ ሞር ትንሽ ኦብቪየስ ይመስላል። ይሄ ምን ጥናት ያስፈልጋል ልንል እንችላለን። ግን ሜታፊዚክስ ላይ ያሉት ምሁራን ምን ብለው ያስባሉ? ሰምታይምስ ይላሉ ኮዝ እና ኢፌክት፣ ኮዝ መቅደም ብቻ የለበትም ኢፌክትም የሚቀድምበት ሰዓት አለ ይላሉ። እኛ አሁን እንደዚህ ኖርማሊ የምናውቀው ምንድን ነው? ኮዝ ነው አለ የሆነን ኮዝ ምክንያትን ካሟላን በኋላ ነው አለ። ከዛ በኋላ ኢፌክቶች የሚመጡ ከሰራን ነው፣ ብር የምናገኘው ካጠናን ነው፣ ፈተና የምንደፍነው፣ ጥሩ ውጤት ልናመጣ እንችላለን። ግን እነዛ ነገሮች ሊቀድሙ ይችላሉ፣ ኢፌክት የምንላቸው ሊቀድሙ ይችላሉ። አይ ዶንት ኖ ሃው። ኦኬ በጣም ገራሚ ሀሳብ ነው አለ። ስለዚህ እነዚህ ነገሮች ሞር ያይልናል፣ ይጠይቅልናል ማለት ነው ሜታፊዚክስ። ሌላው ደግሞ ቅድም ብለነዋል ስለ ሪያሊቲ የተለያዩ ሳይንቲስቶች፣ የተለያዩ ፊሎሶፈሮች የተለያየ ነገር ብለዋል። ለምሳሌ ያህል
ፕሌቶ ማንሳት እንችላለን። ኦኬ ፕሌቶ ምን ነበረው? ስለ ሪያሊቲ ቲዮሪ ኦፍ ፎርምስ ኦር አይዲያስ የሚባል ቲዮሪ ነበረው ማለት ነው። በሱ ሀሳብ ምንድን ነው ይሄ የምንኖርበት ዓለም አሁን እየኖርንበት ያለነው ዓለም ትክክለኛው አይደለም። ሂ ዲስክራይብስ ኢት አስ በምን አይነት ይገልጸዋል? ኢምፐርፌክት ኤንድ ፍሎድ የሆነ ኢምፐርፌክት የሆነ ቀጣይነት የሌለው ሁሉም ነገር ተፈጥሮ የሚሞትበት ብሎ ይገልጸዋል ማለት ነው። ኦኬ በምንድን ነው ምሳሌ ሲሰጥ አንዳንዴ ምን ይላል? አበባ ያድጋል፣ ውበቱን ካሳየ በኋላ ደግሞ ኢት ዊዘርስ አዌይ አይደለ? ይጠፋል ተመልሶ። ወርልድ ላይ ይሄ መከሰት የለበትም። እነዚህ ስላሉ አንድ ነገር አድጎ ተመልሶ ደግሞ የሚሞት ከሆነ ይሄ ኢምፐርፌክት ወርልድ ነው ብሎ ስላሰበ ምን አለ? ሌላ ወርልድ አለ ከዚህ ሞር ፐርፌክት የሆነ ዘ ፐርፌክት ወርልድ ብሎ ይገልጸዋል። ዘ አንቼንጂንግ ወርልድ፣ ዘ ኢተርናል ብሎ ይገልጸዋል ሌላውን ማለት ነው። ይሄንም ምንድን ነው? ወርልድ ኦፍ ፎርምስ ወርልድ ኦፍ ፎርምስ ኦር አይዲያስ ብሎ ደግሞ ስም አውጥቶለታል ማለት ነው። ዘ ሃየር ኢንቪዚብል ሪያሊቲ ነው ለሱ ዛት ኤግዚስትስ ቢዮንድ ዘ ፊዚካል ወርልድ። አሁን እኛ ከምንኖርበት ወርልድ ባሻገር ያለ ዘ ኢንቪዚብል ኤንድ ፐርፌክት ወርልድ ብሎ ይገልጸዋል። በትንሹ ይሄ እኛ ከአፍተር ላይፍ ከምንለው ከሞት በኋላ ዘላለማዊ ህይወት ከምንለው ጋር ከሪሊጂየስ ኖሽኑ ጋር ትንሽ ይመሳሰላል። ያ ሌላ ስለ ታይም ራሱ ብዙ ነገሮች ይነሳሉ አለ። ታይም ሪላቲቭ ነው ወይስ ቋሚ ነው? ለእናንተ ምን ይመስላችኋል? ታይም ሁሉም ቦታ ተመሳሳይ ነው ወይስ አልበርት አንስታይን እንደሚለው ታይም ኢዝ ሪላቲቭ ይላል? አሁን በስፒድ በጣም አት ስፒድ ኦፍ ላይት የሚሄድና ኖርማል እዚህ መሬት ላይ ያለ ሰው ተመሳሳይ ታይም ኤክስፒሪየንስ አያደርግም። በጣም ኃይለኛ ግራቪቲ ያለባቸው ቦታዎች ፎር ኤግዛምፕል ብላክ ሆል አካባቢ ያለ ሰው እና እዚህ ምድር ላይ ያለ ሰው ተመሳሳይ ታይም አለም ፐርሲቭ የሚያደርገው። እንደውም ካያችሁት አላቅም ዛ ኢንተርስቴላር የሚል ፊልም አለ አይደለ? እሱ ፊልም ላይ ምንድን ነው በጣም ጃይጋንቲክ የሆነ ብላክ ሆል አጠገብ ያልፋሉ ሰዎቹ ማለት ነው። እነሱ ሌላ ኦልተርኔት እርዝን ለመፈለግ የዚህ የእርዝን ምትክ ለመፈለግ ወደ ስፔስ ይወጡና በጣም ትልቅዬ በጣም ኃይለኛ ግራቪቲ ያለው ብላክ ሆል አጠገብ ሲያልፉ ምን ይሆናል? እዛ አንድ ሰዓት የሚያሳልፏት እዚህ ምድር ላይ 7 ዓመት ነው የሚያልፈው። ተግባባና? ኦኬ 1 hour for them is 7 years on the earth እና ይሄን ያህል ይሄ ታይም ዳይሌሽን ይባላል። እንደዚህ ነው ወይስ እውነት ቋሚ የሆነ ነገር ነው ታይም? እነዚህ ያለናል። ዘ ሪሌሽን ቢትዊን ማይንድ ኤንድ ቦዲ ምንድን ነው? ማይንድ የምንለው ኦኬ እዚህ ጋር ስናወራ ማይንድ እና ብሬንን ለዩልኝ። ራይት ብሬን ሌላ ነው፣ ማይንድ ሌላ ነው። እንደውም ጀስት አሳ ሆምወርክ ኮሜንት ላይ ያሳውቁኝ ብሬን እና ማይንድ ልዩነታቸው ምን እንደሆነ እስቲ ጻፉልን እንያቸው። እናንተም ደግሞ አውሩ ከጓደኞቻችሁ ጋር። ኦኬ እና ሜታፊዚክስ ምን ይላል? ዋት ኢዝ ኤ ሪሌሽን ማይንድ እና ቦዲ መካከል ያሉት ሪሌሽኖች ምንድን ናቸው? በዚህም በጣም ብዙ ሀሳቦች ተነስተዋል። ለምሳሌ ሬኒ ዲስካርተስ ምን ይላል? ማይንድ እና ቦዲ የተለያዩ ናቸው። ዜር ኮምፕሊትሊ ሰፓሬት ቲንግስ። ማይንድ ማለት ኢማቴሪያል ነው ይላል። ኢማቴሪያል ወይም ደግሞ ከፊዚካል ፓርትስ ከፊዚካል ቲንግስ የተሰራ ሳይሆን ኢማቴሪያል የሆነ አንዳንድ ቦታ ላይም ደግሞ አንዳንድ ምሁራን ምን ይላሉ? ኢቴሪያል የሆነ ማቴሪያል ያልሆነ ነገር ነው። ኢት ኢዝ ዘ ቲንኪንግ ፓርት። ማነው ቦዲ ደግሞ የምንለው ኢት ኢዝ ዘ ማቴሪያል ፓርት ኤንድ ኢት ቴክስ አፕ ስፔስ አለ። ኦብቪየስሊ ቦዲ የምንለው አካላችን ስፔስን ቴክ አፕ ያደርጋል ቢኮዝ ኢትስ ማተር ኦፍ ኮርስ አለ። እና ሌላ ሳይንቲስት ደግሞ ጆርጅ በርክሊ ደግሞ የሚባል ምን ያለ አይዲያሊዝም የተባለ ሀሳብ አለው። እሱ ላይ ደግሞ የእሱ ቲዎሪ ላይ ደግሞ ምንድነው ማይንድና አይዲያ የምንለው ማይንድ ኤንድ አይዲያስ አር ዘ ኦንሊ ሪል ቲንግስ። እነሱ ናቸው ትክክለኛ ነገሮች። ኦኬ ምን ማለት ነው? ኤግዚስት የሚያደርጉት እነሱ ብቻ ናቸው። ቦዲ ማለት የማይንድ ውስጥ አይዲያ ውስጥ አስተሳሰባችን ውስጥ የምንፈጥረው ፐርሰፕሽን እንጂ ኢትስ ናት ኤ ፊዚካል ቲንግ። ፊዚካሊ የሚገኝ ኦር ደግሞ ኤግዚስት የሚያደርግ ነገር ሳይሆን ኢትስ ጀስት ኤ ፐርሰፕሽን። እና እሱ እንዴት ይላል?
ያ ፐርሰፕሽን ደግሞ ሂውመን ማይንድ ውስጥ ሊሆን ይችላል ኦር ደግሞ ኢትስ ኢን ደ ማይንድ ኦፍ ጋድ ብሎ ይገልጸዋል ማለት ነው። በት ዘ ኮር አይዲያ ኢዝ ቦዲ ኢዝ ኖት ሪል በቃ ፊዚካሊ አይገኝም። እዚህ ወርልድ ላይ የሚገኛለን ዘ ሪል ቲንግስ ዛት ኤግዚስት ዛት ትሩሊ ኤግዚስት አር ማይንድ እና አይዲያዎች ናቸው ይላል። ሌላ ደግሞ አሉ ኒውትራል ሞኒዝም የሚባል ደግሞ ሞኖ ማለት አንድ አይደለ፣ ማይንድ እና ቦዲ አንድ ናቸው፣ ልንለያቸው አንችልም። ዜ አር ዘ ሴም ሳይድ ኦፍ ዲፍረንት ሳይድ ኦፍ ዘ ሴም ኮይን ብለው ይገልጿቸዋል ማለት ነው። እነዚህ ማይንድ እና የተለያዩ ሀሳቦች አሉ እንደዚህ። ሌላው ደግሞ ምንድን ነው አር ሂውመን አክሽንስ ፍሪ፣ እኛ ፍሪ ነን ወይ? ፍሪ ዊል አለ ወይ? በራስህ ፈቅደ ነው ነገሮችን የምታደርገው ወይስ ኦልሬዲ ዲተርማይን ተደርጓል? አንተ ከ5 ደቂቃ በኋላ የምታደርገው ኦር ከ5 ደቂቃ በፊት አሁን እዚህ ጋር ቁጭ ብለህ ይሄን ቪዲዮ እንድታዳምጥ ተወስኖ ነበረ ኦር ደግሞ ኢትስ ጀስት አንተ በፈለግከው መንገድ ነው ራስህን የምትመራው የሚሉ ሀሳቦችን በጣም ያውጠነጥናል ማለት ነው። እና ሜታፊዚክስ እነዚህ ነው ሞር የሚያየው እና የተለያዩ ኮር ብራንቾች አሉት። እሱም አይ ቲንክ 4 ወይም 5 የሚሆኑ ማለት ነው። የመጀመሪያው ኮስሞሎጂካል አስፔክት እንለዋለን። ኮስሞሎጂካል አስፔክት ምንድን ነው የሚያወራው? ቤዚካሊ ኦሪጂን ኤንድ ዴቨሎፕመንት ኦፍ ዘ ዩኒቨርስ። በቃ ኦሪጂን ኔቸር ኤንድ ዴቨሎፕመንት ኦፍ ዘ ዩኒቨርስ። ዩኒቨርስ ከየት መጣ፣ እንዴት ተፈጠረ፣ እንዴት አሁን ያለው ቦታ ላይ ደረሰ ይላል ብሎ ነው የሚያጠናው። ኦኬ ሳይንስ ቤዚክሊ ምን ይለናል? ኦሪጂን ኦፍ ዘ ዩኒቨርስ ዘ ቢግ ባንግ ነው አለ። አሁን ተቀባይነት አግኝቶ ሞር ፕራክቲስ እየተደረገ ያለው ቲዮሪ ምንድን ነው? ዘ ቢግ ባንግ ነው። ኦሪጂን ኦፍ ዘ ዩኒቨርስ ዘ ቢግ ባንግ ነው። ከዛ በኋላ ኤክስፓንድ እያደረገ መጣ የሚለው አስተሳሰብ ነው አለ ያለው። ግን ፈላስፋዎች የተለያየ ሀሳቦችን ሰጥተዋል። ፎር ኤግዛምፕል አርስቶትል ምን ብሏል? ኢተርናል ነበር። ዩኒቨርስ መጀመሪያ መጨረሻም የለውም፣ የተፈጠረበት የሆነ ቦታ የለውም፣ የሚያልቅበት ደግሞ የሆነ ቦታም የለውም። ሳይንስ ምንድን ነው የሚለው? ኤክስፓንድ ያደረግና በተለያየ መንገድ ሊጠፋ ይችላል። ይሄ ዩኒቨርስ ሞር ኤክስፓንድ እንዳደረገ ሽሪንክ ሊያደርግ ይችላል የሚል አስተሳሰብ አለ ሳይንስ ውስጥ። እንደ አርስቶትል ግን ኢት ዶዝ ኖት ሃቭ አን ኤንድ ኦልሶ ዜር ዋዝ ኖ ቢጊኒንግ ብሎ ያስባል ማለት ነው። ልክ እንደ ሰርክል ላይ የሆነ ቦታ ሰርክሉ ከዚህ ነው የጀመረው እንደማንለው ዩኒቨርስም እንደዛ ነው የሚለው። ስፓይኖዛ ደግሞ የሚባል ደግሞ ሌላ ሳይንቲስት አለ። ጋድ ኤንድ ዘ ዩኒቨርሳል ዋን የሚል ይሄ ጋድ ሳይሆን ዩኒቨርስን የፈጠረው የዓለማትን የፈጠረው ፈጣሪ ሳይሆን ዘ ዩኒቨርስ ኢዝ ኢትሰልፍ ጋድ ብሎ ነው የሚገልጸው ማለት ነው። ተግባባን ያለ ጋድ ኢዝ ዘ ዩኒቨርስ። አሁን ውጮች ሞር ፊልሞች ላይ ከሰማችኋቸው ዘ ዩኒቨርስ ምናምን እያሉ ያወራሉ አይደለ? ዘ ዩኒቨርስ ዳዝንት ላይክ ሚ፣ ዘ ዩኒቨርስ እንደዚህ ብቻ የስፓይኖዛ ሀሳብ ነው። ዩኒቨርስ ኤንድ ጋድ አር ዘ ሴም ቲንግስ። አንዱ ጋድ ዩኒቨርስን ፈጠረ ሳይሆን ጋድ ራሱ ዩኒቨርስ ነው ብሎ የሚያምን ፈላስፋ ነበር ማለት ነው። የእሱ አይዲያ ፓንቲዝም ይባላል። ሌላ ደግሞ አናክሲማንደር ደግሞ ይባላል። አናክሲማንደር ምን ይላል? ዩኒቨርስ ኬም ፍሮም ሰምቲንግ ኮልድ አፒየሮን ይለናል። አፒየሮን ከተባለ ነገር ነው የመጣው ብሎ ነው የሚናገረው። ምንድን ነው ብሎ ሲጠየቅ አፒየሮን ኢትስ ባውንድለስ ሼፕለስ ሰብስታንስ ነው የሚለው። በቃ ኢንፊኒት የሆነ ምንነቱም ያልታወቀ ሰብስታንስ ነው። የትኛውንም ፊዚካል ማተር የሆነ ይሄ ፈሳሽም አይደለም ኦርጋዝም አይደለም፣ ኢትስ ናቲንግ ብቻ ኢንፊኒት የሆነ ሼፕለስ ቲንግ ነው ብሎ የሚያወራው ማለት ነው። ሌላ ኤፒዶክለስ ደግሞ ይባላል። እሱ ደግሞ ምንድን ነው የሚለው? ከሁለት ኮዝሚክ ፎርሶች ነው የተሰራው ዩኒቨርስ ይላል። አንዱ ላቭ ነው፣ ሌላው ደግሞ ስትራይፍ ብሎ ይገልጸዋል ማለት ነው። ከላቭና ከስትራይፍ ነው የመጣው ዩኒቨርስ ብሎ። እነዚህ ኮዝሚክ ፎርሶች ምንድን ናቸው? ላቭ ሚክስስ ቲንግስ ቱጌዘር፣ ነገሮችን አንድ ላይ ያመጣል፣ አንድ ላይ ይቀላቅላቸዋል፣ ነገሮች እንዲገነቡ ያደርጋል። ስትራይፍ ማለት ኮንፍሊክት ማለት ነው፣ ኦፖዚሽን ማለት ነው። እሱ ደግሞ ምን ያደርጋል? እንዲበታተኑ፣ ዲስትራክሽን እንዲፈጠር ያደርጋል። እነዚህ ሁለት ኮዝሚክ ፎርሶች ምን ሰሩ?
ዩኒቨርስን ሰሩ ብሎ ይነግረናል ማለት ነው። ኤምፔዶክለስ የሚባለው ፊሎሶፈር ደግሞ ሁለተኛው ብራንች ምንድን ነው? ቲዮሎጂ ኦኬ፣ ብዙዎቻችሁ ታውቁታላችሁ። ስለ ሪሊጅን፣ ስለ ጋድ፣ ስለ እነዚህ ነው የሚያጠናው አለ። ስለ በመጽሐፍ ቅዱስ ወይም ደግሞ በቁርአን ላይ የተመሰረተ ጥናት ነው። አይ ዶንት ሃቭ ቱ ኤክስፕሌን፣ ለብዙዎቻችሁ ምንም ይሄ ኤክስፕላኔሽን የማያስፈልገው አለ። ስለ ሪሊጂየስ ቲዮሪ የሚያጠና ዋት ኢዝ ጋድ ኤንድ ጋድስ ሪሌሽንሺፕ ቱ ሂውመን ቢይንግስ የሚለውን ነው የሚያጠናው። አንትሮፖሎጂ ሶስተኛው አስፔክት ነው። አንትሮፖሎጂ ዲልስ ዊዝ ስተዲ ኦፍ ሂውማን ቢይንግስ። ኦኬ፣ ስለ ሰዎች ነው የሚያጠናው። በቃ ቤዚካሊ ይሄ አንትሮፖሎጂ ከተባለ ስለ ሰዎች የሚያጠና ሳይንስ ነው ማለት ነው። አሁን ደግሞ ለብቻው ሳይንስ አለ። ሶሻል ስተዲ ውስጥ ሌላው ለብቻው ሳይንስ አለው። እዚህ ውስጥ ደግሞ አንድ ብራንች ሆኖ ይመጣል። ምን አይነት ጥያቄዎች ናቸው እዚህ ላይ የሚመጡት? ዋት ኢዝ ሪሌሽን ቢትዊን ማይንድ ኤንድ ቦዲ? ቅድም ያወራ ናቸው። ኢዝ ማይንድ ሞር ፈንዳሜንታል ዛን ቦዲ? ማይንድ ነው ወይስ ቦዲ ነው ሞር ፈንዳሜንታል ሞር አስፈላጊ የሆነ የትኛው ነው የሚለውን ሀሳቦች ያውጠነጥልናል ማለት ነው። ይሄ ደግሞ ሞስት ኢምፖርታንት ብዙ ሰዎችን የሚያነጋግረው ምንድን ነው? ሰዎች ጥሩ ሆነው ነው የሚወለዱት ኦር ደግሞ ባድ ፒፕል የሚባሉ ከስር መሰረቱ ሲወለዱ ራሱ ኢቭል ሆነው ነው የሚወለዱት ነው ወይስ ሞራሊ ኒውትራል የተባለ መጥፎም አይደለም እነዚህ ደግሞ ጥሩም ደግሞ አይደለም። ላይክ እንደ ክሊን ሺት እንደ ልሙጥ ሉክ እንደ ንጹህ ሉክ ወረቀት ሆኖ ነው የሚወለዱት። ሞራሊ ኒውትራል ነው ወይ የሚሆኑት ብሎ ደግሞ እንትን ይላል። ቶማስ ሆብስ በዚህ ላይ ምን ሀሳብ ይሰጣል? ይሄ ትንሽ ፔሲሚስቲክ የሆነ ሀሳብ ነው እዚህ ጋር የሚሰጠው። ምንድን ነው የሚለው? ፒፕል አር ቤዚካሊ ከውስጣቸው ናቹራሊ ምንድን ናቸው? ሰልፊሽ ናቸው፣ ሰልፍ ላቪንግ እና ኢቭል ናቸው ነው የሚለው። ራስን ጠቃሚ ራስን ወዳጅ ናቸው ሰው ሲባል። ሂውመን ቢንግስ አር ኦል ኦፍ ዘም አር ላይክ ዛት ብሎ ነው የሚያወራው ማለት ነው ቶማስ ሆበስ የሚባለው። እና ይሄ ሀሳብ በምንድን ነው እንትን የሚለው? ሞር ራስ ወዳድ እንደሆነ ሰው ብሎ ያወራል ማለት ነው። ማን? ቶማስ ሆበስ የሚባለው። ሲቪክ ላይ ይሄን ሀሳብ ሞር በሰፊው ትማሩታላችሁ ሰከንድ ሴሚስተር ላይ ማለት ነው። ስለዚህ ቶማስ ሆበስ ምን ይለናል ማለት ነው? ቤዚካሊ ኢቭል እንደሆኑ ሰልፊሽ እንደሆኑ እና ሰልፍ ላቪንግ ቢይንግስ ኦር አኒማልስ እንደሆንን ይነግረናል ማለት ነው። ቅድም ብለነዋል። ይሄ ደግሞ ፍሪ ዊል አለ ወይ? አር ዜር ቶትስ ኢን አክሽን? ቶታችን አክሽናችን ፕሪዲተርማይንድ ነው ወይ? ሞር እኛ በሪሊጅን በእምነት አኳያ ስናየው በሃይማኖት በኩል ስናየው ሞር ፕሪዲተርማይንድ እንደሆነ ነው አለ የምናውቀው። ሁሉም ነገር ሳንወለድ በፊት የተጻፈ ነው እና እሱ ነው ኢናክት እያደረግን ያለ ነው፣ እሱ ነው እያስፈጸምን ያለ ነው ብለን ነው አለ የምናስበው። ፊሎሶፈሮች ግን የተለያዩ ፊሎሶፈሮች ኢቭን ሳይንቲስቶች በራሳቸው እዚህ ላይ በጣም ተከራክረዋል። በጣም የተለያየ ሀሳብ አምጥተዋል። ኦኬ፣ አንዳንዱ ፍሪዊል አለ፣ እውነትም ፍሪዊል አለ። ሰው የተመቸውን የራሱን ቾይዝ እየመረጠ በራሱ መንገድ ነው እየኖረ ያለው የሚል አለ። ኖ ደግሞ የሚሉ በኦልሬዲ ፕሪዲተርማይንድ ነው መንገዱ ተሰምሮለታል፣ በዛ በኩል ነው መሄድ የሚችለው ደግሞ የሚሉም አሉ ማለት ነው። ሌላው ኦንቶሎጂ ነው። ይሄ ስተዲ ኦፍ ኔቸር ኦፍ ኤግዚስተንስ ስለ ኤግዚስታንስ ያወራል። ይሄ ደግሞ ዋት ኢት ሚንስ ፎር ኤኒቲንግ ቱ ኤግዚስት። ምንድን ነው ኤግዚስት አረገ ስንል ምንድን ነው? ምንን ካሟላ ነው ሰው ኤግዚስት አርጓል የምንለው? ኦር የሆነ ማቴሪያል ኤግዚስት አርጓል የምንለው? ብዙ ጊዜ የኔስ ኑሮ አይደለም እንላለን አይደለ? ብዙዎቻችን ሲቸግረን ጭንቅ ሲለን እናንተም ትላላችሁ ግቢ ከገባችሁ በኋላ ማለታችሁ አይቀርም። ኦኬ ኢዝ ሪያሊቲ ኦርደርሊ ኤንድ ሎፉል ኦን ኢትሰልፍ? ኦኬ፣ ሪያሊቲ ኦርደርሊ ነው ወይ? ኦርደርድ ነው ወይ? አይ ገስ ስለ ኤግዚስተንስ መጀመሪያ አውርተናል አለ ስለ ዘ ማትሪክስ ምናምን የሚለው ፊልም ላይ ስናወራ እዛ ላይ እነሱ ፐርሲቭ የሚያደርጉት ወርልድ ይሄ ሪያሊቲ መስሏቸው የሚኖሩበት ወርልድ ነበረ፣ ግን ሪል አይደለም። ኤአይ ጄኔሬትድ የሆነ እነሱን ስሊፕ ውስጥ አስገብቶ ዲፕ ስሊፕ ውስጥ አስገብቶ ኤአይ ጄኔሬትድ በሆነ ነገር ማይንዳቸውን ትራፕ አድርጎ እዛ ዓለም ላይ ያኖራቸው የነበሩ ማሽኖች
ሮቦቶች እንደነበሩ አውርተናል። ከቻላችሁ እሱን ፊልም ይዩት። ሞር ስለዚህ ስለ ኤግዚስተንስ ይገባቸዋል። ኦኬ ሌላ ደግሞ ስለ ህልምም ደግሞ አንስተን አውርተናል አለ ህልም ውስጥ እንዳልሆንም በምንድን ነው የምናውቀው? አስሎንግስ ዌር ስሊፕ ህልም ውስጥ እስከሆንን ድረስ ዘ ሪል ወርልድ ነው ብለን ነው አለ የምናስበው እስከምንነቃ ድረስ። ስለዚህ ሃው ዱ ዊ ነው? ኦኬ ትንሽ አወዛጋቢ ነው ማለት ነው ስለዚህ ነገር ማውራት። ኤፒስቲሞሎጂ ሁለተኛው የፊሎሶፊ ብራንች ነው ማለት ነው። ኤፒስቲሞሎጂ ስለምንድን ነው የሚያወራው? ስለ ኖሌጅ ነው። አንደርስታንዲንግ ኦፍ ኖሌጅ፣ ይሄ ሶርስ ኦፍ ኖሌጅ፣ ሪላያቢሊቲ፣ ቫያቢሊቲ ኦፍ ኖሌጅ በተለያየ መንገድ ያጠናልናል ማለት ነው። ኤፒስቲሞሎጂ የተለያዩ ሀሳቦችን ያነሳል። ስተዲስ አባውት ኔቸር ኔቸር መስመር ራሱ ማስመር አቅቶኛል ሰዎች። ኔቸር፣ ስኮፕ፣ ሚኒንግ፣ ሶርስ፣ ቫሊዲቲ፣ ፖሲቢሊቲ ኦፍ ኖሌጅ ስለ ኖሌጅ ዙሪያ ያሉ ብዙ ነገሮችን ያጠናል ማለት ነው። ዊዝ ኢሹስ ኦፍ ኖሌጅ፣ ሶርስ ኦፍ ኖሌጅ ምንድን ነው? አሁን ቀጣይ ከዚህ በኋላ እናየዋለን። ከየት ነው ልናገኝ የምንችለው? ሪላያብል ኖሌጅ የሚባልን ነገር ከየት ነው ልናገኝ የምንችለው? የኖሌጁንስ እርግጠኝነት ትክክለኛ ኖሌጅ ነው ይሄ ፍሎድ ያልሆነ ኖሌጅ ነው የሚለውን ነገር በምን ልናረጋግጥ እንችላለን? ቫሊዲቲ ኦፍ ኖሌጅ ማለት ነው። ኤፒስቲሞሎጂ ከቨርስ ቱ ኤሪያስ ይለናል። ዘ ኮንቴንት ኦፍ ቶት ኤንድ ቶት ኢትሰልፍ። እዚህ ጋር በስትክክል አዳምጦኝ። ቶት ኮንቴንት ማለት ምንድን ነው? አር ዘ ቲንግስ ዩ አር ቲንኪንግ አባውት እያሰባችሁ ያላችሁት ነገር ዘ ቲንግስ ዩ አር ቲንኪንግ አባውት ምን ይባላሉ? ቶት ኮንቴንት ይባላሉ። ቶት ዘምሰልቭስ ኦር ደግሞ ቶት ኢትሰልፍ ማለት ደግሞ ምንድን ነው? ዘ ሜንታል ፕሮሰስ ኦር ዘ አክቹዋል አክት ኦፍ ቲንኪንግ። ይሄ ዘ አክት ኦፍ ቲንኪንግ የማሰባችሁ አክት ምን ይባላል? ቶት ይባላል። ቶት ኮንቴንት ደግሞ ካልን እያሰባችሁ ያላችሁት ነገር። አክሽኑ ምን ይባላል? ቶት ኮንቴንት ደግሞ ምንድን ነው? እያሰብነው ያለነው ነገር አይደለ? እኔ አሁን ቀጣይ የምናገረውን ነገር እያሰብኩኝ ነው አይደለ? እሱ ቶት ኮንቴንት ነው። ደግሞ አክሽን ኦፍ ቲንኪንግ ደግሞ ምንድን ነው የሚባለው? ቶት ይባላል በራሱ ማለት ነው። ስለዚህ በዚህ እንድትረዱልኝ ፈልጋለሁ። የተለያዩ ሀሳቦች፣ የተለያዩ ጥያቄዎች ይነሳሉ። ዋት ኢዝ ኖሌጅ? ዋት ዳዝ ኢት ሚን ቱ ኖው? ኖሌጅ ምንድን ነው? እውቀት ምንድን ነው? ማወቅ ደግሞ ማለት ምን ማለት ነው? አሁን ብዙ ጊዜ ይጠየቃል። አምሹር አይደለ? እዚህ ሚዲያ ላይ ራሱ ትሰማላችሁ። ማወቅ ማለት ምን ማለት ነው? አወቅኩ የምትለው አንተ ምን ሲሆን ነው? ምን ስታሟላ ነው? ፎርማል ኖሌጅ ብቻ ይዘን ፎርማል ለርኒንግ ብቻ ተምረን እውቀት አለን ማለት እንችላለን ወይ? ዋት ኢዝ ዘ ሶርስ ኦፍ ኖሌጅ? ኤክስፒሪየንስ፣ ሪዝን ኦር ሁለቱም ደግሞ ኤክስፒሪየንስ እና ሪዝንን ደግሞ በምንድን ነው የምንለየው? በኤክስፒሪየንስ የምናመጣው እውቀት አለ አይደለም? በኤክስፒሪየንስ ማለት ካየነው፣ ከተገበርነው፣ ከሰራነው፣ ሌላ አክሽኖቻችን ከቀመስነው ነገር አለ። አንዳንድ ነገርን ምግብን ቀምሰን ያው ዚስ ኢዝ ሶልቲ ካልን ኤክስፒሪየንስ ነው አይደለ? ኤክስፒሪየንስ ካየናቸው፣ ካረግናቸው፣ አሁን ካልኩት ከቀመስናቸው፣ ፊል ካረግናቸው ኤቭሪቲንግ እነዚህ ራሱ ኖ ማተር ሃው ስሞል ዜይ አር ኖሌጅ ናቸው። በኤክስፒሪየንስ ያመጣቸው ሪዝን አውት ደግሞ አድርገን ደግሞ የምናመጣቸው የተለያዩ ደግሞ እውቀቶች አሉ። በሪዝን ቁጭ ብለን አስበን አንድ ሀሳብ ይዘን አስበን የምናመጣቸው ደግሞ ቶት ኮንቴንት እውቀቶች ደግሞ ምን ይባላሉ? በሪዝን የመጡ እውቀቶች ናቸው ማለት ነው። ሞር ስለ ሶርስስ ኦፍ ኖሌጅ ስናወራ እነዚህን ኤክስፕሌን እናደርጋቸዋለን። ዋት ሜክስ ኖሌጅ ዲፍረንት ፍሮም ቢሊፍ? ከእምነት ኦር ከኦፒኒየን ደግሞ ኖሌጅን ዲፈር የሚያደርገው ምንድን ነው? እናየዋለን ማለት ነው። ኦር ደግሞ ይሄ ይጠይቅልናል እነዚህን ጥያቄዎች ማለት ነው። ዘ ፈርስት ኢሹ ኢን ኢፒስቲሞሎጂ ኢስ አስኪንግ ዌዘር ሪያሊቲ ካን ኢቨን ቢ ኖውን። እዚህ ጋር አሁን ኢንትረስቲንግ የሆነ ሀሳብ ላነሳላችሁ። እውቀት ራሱ መገኘት ይችላል ወይ ብሎ የመጠየቅ ነው
የመጀመሪያው የኤፒስቲሞሎጂ ስራ ማለት ነው። ስለ እውቀት ስለሆነ የሚያጠናው እውቀት ራሱ ማግኘት እንችላለን ወይ ብሎ መጠየቅ ነው የመጀመሪያው ነገር። ስኬፕቲሲዝም የሚባሉ ሰዎች አሉ እዚህ አካባቢ ላይ ማለት ነው። ስኬፕቲሲስት ማለት ኦር ደግሞ ስኬፕቲሲዝም አይዲያው ምንድን ነው? ፒፕል ካንኖት አኳየር ሪላያብል ኖሌጅ ብለው ያስባሉ። ሪላያብል ኖሌጅ ኤንድ ዛት ኤኒ ሰርች ፎር ትሩዝ ኢዝ ኢን ቬን። ሪላያብል የሆነ ትክክለኛ የሆነ ኖሌጅ አኳየር ማድረግ አይቻልም፣ ማግኘት አይቻልም እና እሱን ለመፈለግ የሚደረግ የትኛውም ጥረትም ደግሞ ምንም ዋጋ የለሽ ነው ብለው ነው የሚያስቡት ማለት ነው። ስኬፕቲስቶች ኦር ስኬፕቲሲዝም የሚባለው ሀሳብ እንደዛ ነው ማለት ነው። ኦኬ ዘ ሰከንድ ኢሹ ደግሞ ምንድን ነው? ዌዘር ኦል ትሩዝ ኢዝ ሪላቲቭ። ይሄ ደግሞ ኦር ዌዘር ሰም ትሩዝ አር አብሶሉት። ባለፈው ትንሽ እዚች ጋር ጫር አድርጌያለሁ መሰለኝ አለ። ኖሌጅ ኦር ትሩዝ የምንላቸው ነገሮች ሪላቲቭ ናቸው ወይስ አብሶሉት ናቸው? ሪላቲቭ ማለት ከቦታ ወደ ቦታ ከጊዜ ወደ ጊዜ የሚለዋወጡ ትሩዞች አሉ ወይ? ኦር ኖሌጆች አሉ ወይ? እውቀቶች ከቦታ ወደ ቦታ ኦር ደግሞ ከጊዜ ወደ ጊዜ ይለዋወጣሉ ወይ ብሎ የማሰብ የመጠየቅ ኃላፊነት ያለበት ኢፒስቲሞሎጂ ነው ማለት ነው። እዚህ ጋር ምን ማለት ነው? አንዳንድ እውቀቶች ፎር ኤግዛምፕል እንበልና በድሮ ጊዜ ዘ ብራይተስት ማይንድስ ኢን ዘ ወርልድ በጣም አዋቂ ናቸው፣ በጣም የመጠቁ ሰዎች ናቸው ብለን የምናስባቸው ሰዎች ምን ብለው ያምኑ ነበረ? እርዝ ሪቮልቭስ አራውንድ ዘ ሰን ተብሎ ይታሰብ ነበር አለ። ኦር ደግሞ እርዝ ወዝ ፍላት ተብሎ የሚታሰብ ነበር የሆነ ሰዓት ላይ አይደለ? እሱ አሁን ያ ኖሌጅ ኦር ደግሞ ያ ትሩዝ አሁን ትክክል አይደለም አይደለ? አሁን ተቀባይነት የለውም። ስለዚህ እንደዚህ አይነት ከጊዜ በኋላ የሚለወጡ ትሩዞች ከጊዜ በኋላ የሚለወጡ ኖሌጆች አሉ ወይ? ኦር ደግሞ አብሶሉት የሆኑ ደግሞ አሉ ወይ? አብሶሉት ማለት የትም ቦታ ማንም የሚቀበላቸው የትም ቦታ በየትኛውም ዘመን ተቀባይነት ያላቸው ሞር በሪሊጅኑ ስንመጣ ይሄ የጋድ የሚሰጣቸው ወይ ደግሞ ፈጣሪ የሚሰጣቸው መርሆች አብሶሉት ናቸው ብለን ነው አለ የምናስበው። መቼም የማይለወጡ የትኛውም ሰው ዲናይ ሊያደርጋቸው የማይችላቸው ነገሮች ናቸው አለ የምንለው። ስለዚህ ፊሎሶፊ ምን ይላል? ይሄ ኤፒስቲሞሎጂ የፊሎሶፊ ብራንች ነው። ኦፍ ኮርስ እነዚህን ጥያቄዎች ይጠይቃሉ ማለት ነው። ኢዝ ኦል ትሩዝ ሰብጀክት ቱ ቼንጅ? ኦኬ አሁን አውርተነዋል። ትሩዞች ኦር ደግሞ ትሩዝ በኖሌጅ ውሰዱልኝ። ኦኬ አሁን ስለ ኖሌጅ እያወራን ስላለ አር ዚ ሰብጀክት ቱ ቼንጅ መቀየር ይችላሉ ወይ ነው በቃ። መቀየር ይችላሉ ወይ? ከጊዜ ወደ ጊዜ መቀያየር ይችላሉ ወይ? አዲስ ኤቪደንስ ሲመጣውን ሳይንስ ውስጥ ምንድን ነው? ሳይንስ ውስጥ ቋሚ የሚባል ነገር የለም። ቋሚ ኖሌጅ ቋሚ ትሩዝ የሚባል ነገር ኦልሞስት የለም። ዜርስ ኦልዌይስ ኤ ዳውት፣ ሁሌም ጥርጣሬ አለ ሳይንስ ውስጥ ሲሆን ማለት ነው። ቢሊፍ ውስጥ ካለ ግን መቼም ጥርጣሬ የሌለ ቋሚ የሆነ ነገር ነው አይደለ? ግን ትሩዞች መቀየር የሚችሉ ኦር ደግሞ ለመቀየር ሞር ሰሰፕተብል ናቸው ወይ ትሩዞች ኦር ደግሞ ኖሌጅ ማለት ነው። እዚህ ጋር ኢዝ ኢት ፖስብል ዛት ዋት ኢዝ ትሩ ቱዴይ ሜይ ቢ ፎልስ ቱሞሮ? ኦኬ አሁን አውርተነዋል። ከዚህ በፊት ትሩዝ የነበረ ነገር ከዚህ በፊት ኖሌጅ ነው ትክክል ነው ብለን ተቀብለናቸው እየኖርንባቸው የነበሩ ነገሮች አሁን ፎልስ የሆኑ ብዙ ነገሮች አሉ አለ። አሁንም ከሳይንስ ምሳሌ ልውሰድና 9ኛ 10ኛ ክፍል ላይ ተምራችሁታል ይመስለኛል ስለ አተም አለ። ድሮስ እነ አርስቶትል እነ ዲሞክራተስ አተም አለ እንደዚህ የሆነ ነገሮችን ብንቆራረጥ ዜሉ ቢ ሰም የሆነ ቦታ ላይ እንደርሳለን፣ የሆነ ፓርቲክል ላይ እንደርሳለን መከፈል የማይችል ተብሎ ይታሰብ ነበር አለ። ማን ነው ይሄ ዳልተን የሚባለው ሰውዬ ደግሞ ከዛም በኋላ በጣም ብዙ ሳይንቲስቶች ደግሞ አተምን ከአተም በኋላ ምንም የለም በቃ አተም ኢዝ ዘ ላስት ፖይንት በቃ ከዛ በኋላ ነገሮችን መከፋፈል አንችልም ተብሎ ይታሰብ ነበር አለ እስከ ቅርብ ጊዜ ማለት ነው። ከዛ በኋላ ደግሞ ሰብ አቶሚክ ፓርቲክል ደግሞ ሲገኝ ያ ኖሌጅ ያ ትሩዝ ሁሉ ፎልስ ሆኖ ምን መጣ?
ወደ ሰባቶሚክ ፓርቲክልን ደግሞ አተም መከፋፈል ይችላል። አሁንም ደግሞ ሜቢ ከዛ በታችም ሊኖር ይችላል። ነገስ ኮርክስ ምናምን የሚባሉ ፓርቲክሎች አሉ መሰለኝ። ስለዚህ እንደዛ ናቸው ወይ ትሩዝ እንደዛ ነው ወይ ብሎ ይጠይቃል ማለት ነው። ሌላ ደግሞ